ውድ ተመልካቾቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ይዘንላችሁ የመጣ ነው ሁለት ዋና በጣም የሚመለከታችሁ መረጃዎችን ይዤላችሁ መጥቻለሁ። የመጀመሪያው መረጃ የዩኒቨርሲቲ ቆይታችሁ በአንድ ዓመት ሊራዘም ነው የሚል ነው። ሁለተኛው መረጃው ደግሞ ከትምህርት ሚኒስቴር የተላከ ደብዳቤ አለ። ይሄም ደብዳቤ ወደ ከፍተኛ ትምህርት ተቋማት ተልኳል። ይሄም ደግሞ በቴምፖራሪ ዲግሪያችሁን ሰርቲፊኬት የሚመለከት ይሆናል ማለት ነው፣ ወይም ስለ ስፔሻል ዲፕሎማ የምንለው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች የምነግራችሁ ይሆናል። ስለዚህ እንደተለመደው ወደ ቪዲዮ ከማለፌ በፊት ይሄንን ቻናል ሰብስክራይብ አድርጋችሁ ጀምሮ ላይክ አድርጉ ቪዲዮንም። ይሄንን ቻናል ላይ ብዙ ጠቃሚ የሆነ መረጃዎችን ታገኙበታላችሁ። ከዚህ በተጨማሪ ደግሞ በቴሌግራም ቻናላችን በየጊዜ የምትፈተኑትን የኤግዚት ኤግዛም ጥያቄዎች ከነመልሳቸው እንዲሁም ደግሞ ጠቃሚ የሆኑ መረጃዎችን እንዲሁም ማቴሪያሎችን የምታገኙበት የቴሌግራም ቻናል በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለዚህ ዩዘሩን ከዛ ላይ ኮፒ እያደረጋችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ወደ ቪዲዮ የመጀመሪያው መረጃ ትምህርት በአንድ ዓመት ሊራዘም ነው የሚለው ነው። ስለዚህ ያው እንደ ባለፈው አንድ መረጃ አጋርቻችሁ ነበር። በ2019 ተግባራዊ የሚደረግ የአንድ ዓመት የስቱደንት ሰርቪስ ወይም ደግሞ ኮሚኒቲ ሰርቪስ የምንለው አገልግሎት ከ2019 ጀምሮ ተግባራዊ የሚደረገው ነገር በ2019 ይጀምራል። ስለዚህ የትኛው ባች ነው ኮንቴን የሚያደርገው ወይም ከየትኛው ባች ጀምሮ የሚጀምር ይሆናል። ትምህርት ጀምራችሁ ዘንድሮ 2017 ትምህርት ጀምራችሁ አንደኛ ዓመት ሆናችሁ ተማሪዎች በ2019 ይሄ አዋጅ በእናንተ ተግባራዊ የሚሆን ይሆናል ማለት ነው። ምክንያቱም አሁን አንደኛ ዓመት ናቸው፣ 2018 ሁለተኛ ዓመት፣ 2019 ሶስተኛ የምትሆኑ ይሆናል። በዚህ አማካኝነት ከዘንድሮ ዩኒቨርሲቲ ጆይን ያደረጋችሁ ተማሪዎች ስለዚህ ከሶስተኛ ዓመት ስፔሻሊ እነዚህ 3-4 ዓመት ላይ የምትመረቁ ተማሪዎች በእናንተ ተግባራዊ የሚሆን ይሆናል ማለት ነው። ምክንያቱም ሶስተኛ ዓመት እንደጨረሳችሁ ስለምትወጡ ያው ትምህርት ሚኒስቴር እንደገለጸው ከሆነ ሶስተኛ ዓመት ትምህርታችሁን ከጨረሳችሁ በኋላ ወደዛ ሄዳችሁ የኮሚኒቲ ሰርቪስ የማስተማር ስራ ወይም ደግሞ ሌላ ኮሚኒቲ ተሳተፉና ተመልሳችሁ ወደ ትምህርታችሁ ተመልሳችሁ የአራተኛ ዓመት ትምህርታችሁን ቀጥላችሁ የምትመረቁ መሆናችሁ ተስፋ የምናደርገው በዚህ ዓመት ከቻልንና ለሚቀጥለው ዓመት ተግባራዊ ማድረግ ከቻል ጥሩ ነው። ካልቻልን ግን ዴፊኒትሊ በ2019 የምንጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር። ይሄ ድሮ ዩኒቨርሲቲ ተማሪዎች እንደኔ እድሜ የጠገባችሁ ካላችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር መሆኑን በአቶ ፕሮፌሰር ብርሃኑ ገልጿልና ስለዚህ ይሄን ብሎ ማለት በእናንተ የሚጀመር ይሆናል ማለት። ስለዚህ ይሄ በእናንተ የሚጀመር ከሆነ ራሱ ሆነ በጣም ኮስት እና ቤኔፊት ይኖረዋል ብዬ አስባለሁ። ግን ትልቁ ኮስት የሚሆነው የኤግዚት ኤግዛም ፊደሊቲን በጣም የሚጨምር ይሆናል ብዬ አስባለሁ። ምክንያቱም አንድ ተማሪ 3 ዓመት ተምሮ ወደ ኮሚኒቲ ሰርቪስ 1 ዓመት ሰጥቶ ሲመለስ ምናልባት እዛ ላይ ትምህርቱን አቴንድ ማድረግ ከሆነ ወይም ጥናቱን በትክክል ማይከታተል ከሆነ ስለዚህ ኮርሶቹን ረስቶ ነው የሚመጣው። ስፔሻሊ እነዚህ በአካውንቲንግ ኢኮኖሚክስ የሚባሉ ትምህርቶች በጣም በቶሎ መረሳት ባህሪ ያላቸው እና ስለዚህ በኤግዚት ኤግዛም ላይ በጣም ትልቅ ተጽዕኖ ያመጣል ብዬ አስባለሁ በእኔ ምልከታ ማለት ነው። ከዛ በተጨማሪ ደግሞ አንድ አስገራሚ ነገር ምንድነው ከ2019 ተግባራዊ የሚደረገው ላይ የሚፈለገው ትልቁ ነገር ምንድነው አንድ ተማሪ ከወጣ በኋላ የአስተማረው ማህበረሰብ ሄዶ እንዲያስተምር ነውና በጣም ከባድ ነው ብዬ አስባለሁ። ምክንያቱም እኛ ተማሪዎች ያው እንደምናውቀው ፕሬዘንቴሽን አርጉ እንኳን ክላስ ውስጥ ፕሬዘንቴሽን አርጉ ከምንላቸው ጦር ሜዳ ሄዳችሁ ተዋግታችሁ አሸንፋችሁ ነው ብንላቸው ይከፍላቸዋልና እነዚህ ተማሪዎች ደግሞ እዛ ሄደው ምን ያስተምራሉ የሚለው አንድም ተማሪ እንደውም ኮሜንት ላይ ምን ብሎ አስቀምጦልኛል፣ የአካውንቲንግ ተማሪዎች እዛ ሄደው ምን ሊያስተምር ነው የሚለው ነው። ስለዚህ ያው ስለ ዴቢት እና ስለ ክሬዲት ተማሪዎች የምታስተምሩ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ይሄንን የመጀመሪያው መረጃ ነው። ስለዚህ አንደኛ ያው ትምህርት ከዚህ በኋላ በጣም ኮምፕሊኬትድ ሆነ እየሄደ ነው ያለውና በተቻላችሁ መጠን ወደ ዲጂታል ወይም ወደ ሶሻል ሚዲያ ላይ ተቀላቅላችሁ የራሳችሁን ስራ ብትጀምሩ እንዲሁም ደግሞ በዲጂታል በክሪፕቶ ካረንሲ ወይም ከተለያዩ ነገሮች ላይ እንዲሁም በተቻለ ዲጂታል ዓለም ላይ
ተቀላቅላችሁ ብትማሩና የተሻለ ነገር ታገኛላችሁ። ማንም ተሰጥኦን አያውቅምና ሰው የተለያየ ተሰጥኦ አለውና ስለዚህ የተሻሉ ሶሻል ሚዲያዎች እንዲሁም ደግሞ ትሬዲንግ ላይ ብትሳተፉና ብትማሩ ጎን ለጎን በጣም ጥሩ ነው ብዬ አስባለሁ። ብዙ ጊዜ የሚያስቡት ቤተሰቦቻችን የሚያስቡት ምንድነው በትምህርት ብቻ እንደሚያልፍልን ነውና የሚያስቡት። ስለዚህ ያ ስህተት ነው። ትምህርት በጣም ወሳኝ ነገር ነው፣ ግን ጎን ለጎን ሙያ ይሁንና እንዲሁም ደግሞ በኦንላይን ልንማራቸው የምንችላቸው ነገያችንን ልንወስንባቸው የምንችላቸው ነገሮች አሉና እዛ ላይ ተማሪዎችን ብትረዷቸውና ተማሪዎችን ብታግዟቸው። ወደ ሁለተኛ መረጃ ሳልፍ ደግሞ ቅርብ ቀናት ከትምህርት ሚኒስቴር የተላከው ደብዳቤ በኤግዚት ኤግዛም ለሙ ተማሪዎች የሚሰጥ ሰርቲፊኬት ይፋ አድርጓል ማለት ነው። ስለዚህ በዚህ መሰረት በሰርቲፊኬታችሁ ላይ ጂፒኤያችሁ ይቀመጣል። ከዚህ በተጨማሪ በዚህ በምታዩት መልኩ ጂፒኤ ብቻ ሳይሆን የሚቀመጠው እንዳላለፋችሁ ወይ ደግሞ በተፈተናችሁበት አመት ፈተናውን እንዳላሳካችሁ ወይም ፓስ እንዳላረጋችሁ የሚያሳይ እዚህ ላይ ተቀምጧል። ስለዚህ እሱ ኮንቴንት ተደርጎ ይሄ ቴምፖራሪ ወይም ስፔሻል ዲፕሎማ የሚሰጥ ይሆናል ማለት ነው። ስለዚህ ይሄንን መስተካከል ወይ ደግሞ ኦሪጂናል ቴምፖ የሚሰጣችሁ ይሄንን ውጤት አስተካክላችሁ ይሄንን ውጤት ስታመጡ መሆኑን ተገልጿል ማለት ነው። ስለዚህ ለመረጃው አመሰግናለሁኝ። አሁንም ደግሞ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። መማር ለምትፈልጉ ተማሪዎች ስፔሻሊ በሶሻል ሚዲያ ላይ መማር ለምትፈልጉ ተማሪዎች እኔ በሚችለው አቅም ዩቲዩብ ላይ የሚችለውን ኃይል ኤዲቲንግ የሚችለውን ኃይል እንዴት ቻናል እንደምትከፍቱ ይሄንን ቻናል ደግሞ እንዴት ቶሎ 4000 ዋቺንግ አወር እንደምታገኙ እንዴት 1000 ሰብስክራይበር እንደምታገኙ መማር የምትፈልጉ ከሆነ እኔ ለማስተማር ዝግጁ ነኝ፣ ነፃ ማለት ነው። ከዚህ በተጨማሪ ደግሞ በራሴ ቻናል ላይ ቴሌግራም ግሩፕ አለኝ። ከዚህ በተጨማሪ እዚህ ቻናል ላይ እንደ አዲስ ጀምራችሁ ተማሪዎች ዩቲዩብ ከፍታችሁ የራሳችሁን ነገር መጀመር የምታስቡ ተማሪዎች ካላችሁ እኔ ፕሮሞት ለማድረግ ነፃ ፕሮሞት ለማድረግ ዝግጁ ነኝ። በሚችለው ነገር ሁሉ እረዳችኋለሁ። መልካም ጊዜ፣ ወዳችኋለሁ። ባይ ባይ።